ከመቅደሱ ረድኤት ባይወጣ ኖሮ ባይታዘዝልን ኖሮ እኔና እናንተ በቀን ስራ የምናገኘው ገንዘብ በወራዊ ክፍያ ኪሳችን የሚገባው ገንዘብ ከከፈትነው ካፌና ከከፈትነው ሱቅ የምናገኘው ትርፍ ከኔ ልቅ እናንተ ታውቁታላችሁ። አይደለም ወር ይቅርና ሳምንት አይቆየም ነበረ። ግን ከመቅደሱ የሚፈሰው ረድኤት ዛሬም ከነምልካችን፣ ዛሬም ከነጤናችን፣ ዛሬም ከነጉልበታችን፣ ዛሬም ከነኃይላችን ይሄው በታቦቱ ፊት ቆመን እያመሰገንነው ነው። ክብርና ምስጋና ለእግዚአብሔር ይሁን። ለዚህ ነው ነቢዩ ዳዊት በመዝሙር 21 ቁጥር 1 ላይ አንሳይኩ አዕይንትየ መንገለ አድባር ረድኤትየሰ እምኀበ እግዚአብሔር አይኖቼን በሁኔታዎች ላይ አነሳሁ፣ ዘመንን ተመረኮዝኩ፣ ሰዎችን ለስራዬና ለትርፌ አጋዥ እንዲሆኑኝ አቀድሁ። ረድኤት ግን ከየትም አልመጣም አለ። ኑሮ ከበደኝ አለ ነብዩ ዳዊት ነው እኮ። ኑሮ ከበደኝ። ታስታውሳላችሁ? ትዕግስተኛው ባለትዕግስቱ ኢዮብ ነፍሴን ሕይወት መረራት ይላል። ምን መረራት? ነፍሴን ምን መረራት? ሕይወት መረራት። ነፍሴን የሥጋ ኑሮ አስጨነቃት ይላል። ኢዮብ 10 ቁጥር 1 ላይ ስታነቡ ነፍሴን ምን መረራት? ሕይወት መረራት። እውነት ነው። ሰፈር ያለ መቅደሱ ሕይወት ይመራል። በሬዲዮም የምንሰማው፣ በጋዜጣም የምናነበው፣ በቴሌቪዥን መስኮትም የምናነበው ሁሉ የምንመለከተው ሁሉ የሚመር ነው። ሬት የሚል ነው። ነገን በተስፋ እንድንጠብቅ የሚያደርግ አይደለም። ወደ መቅደሱ ስንመጣ ግን ሁሉም ነገር ይለወጣል። ክብርና ምስጋና ለእግዚአብሔር ይሁን። ምንም አሁን ከእግዚአብሔር ውጪ ኢትዮጵያ ውስጥ የሚያስደስት ነገር የለም። ነገን በተስፋ እንድናይ የሚያደርግም ነገር የለም። ቀደም ባለችው ኢትዮጵያ ይሰማ የነበረው የደወል ድምፅና የአዕዋፋት ድምፅ ብቻ ነበረ። ዛሬ ከደወሉ ድምፅ በላይ፣ ከአዕዋፋቱ ድምፅ በላይ፣ ከከዋክብቱ ብርሃን በላይ የጥይት ድምፆችና መብራቶች በሀገራችን ላይ ይታያሉ። ይህ ለምን ከሆነ ካላችሁኝ የሰው ልጅ ከመቅደሱ ረድኤትና ከመገናኛው ድንኳን ስለራቀ፣ የራቀው እንዲቀር፣ የቀረበው ንስሐ እንዲገባ፣ የዘላለማዊ ሕይወት የሆነውን ቅዱስ ሥጋውና ክቡር ደሙን እንዲበላ፣ ከኃጢአትም እንዲርቅ፣ ከጥላቻም እንዲወጣ ሁላችንም ልንጸልይ ያስፈልጋል። ማን ይርዳን? ማን ይርዳን? ሕይወት ነፍሴ ሕይወት መረራት። መኖር የመረራችሁ፣ መኖር የሰለቻችሁ፣ ስራ አጣችሁ እስከ መቼ ድረስ ወላጆቼ ትከሻ ላይ ሆናለሁ ብላችሁ ሞትን የመረጣችሁ ወንድሞቼ እናቶቼ ትኖራላችሁ። ኢትዮጵያ ውስጥ መኖር ከብዷችሁ ጨካኞች ደላሎችን አምናችሁ በየብስ እና በባህር ወደ ውጩ ዓለም ወጣችሁ የራሳችሁንና የቤተሰባችሁን ኑሮ ለመቀየር እቅድ ላይ ያላችሁ ግድ የለም ተዉትና ከመቅደሱ ረድኤትን ያለ ቁጥር ያለ ስፍር የሚባርክና እየባረከም የሚባርክ አምላክ ስላለን ወደ እርሱ ኑ። የእናንተም የቤተሰቦቻችሁም ሕይወት ይለወጣል። ይህንን ደግሞ እግዚአብሔር ይችላል። አይችልም? አይችልም? አትስቱም። ዘፍጥረት መጽሐፍ ላይ 34 ጀምራችሁ ስታነቡ በጣም የሚገርም ቃል አለ። እጅግ በጣም ይደንቀኛል። መልሶ ማንበብም ግድ ይላል።
ተመልከቱ። ምድር ፍሬ አልባ በረሃ ሆነች። ይስሐቅ ግን ማንን ያመልክ ነበረ? እግዚአብሔርን ያመልክ ነበር። አስተውሉ፣ እግዚአብሔርን ያመልክ ነበር። የመገናኛ ድንኳን በሌለበት ዘመን ለራሱ መሠዊያ ሰርቶ ለእግዚአብሔር መስዋዕት እያቀረበ ከእግዚአብሔር ጋር እየተነጋገረ በእምነት ይኖር ነበር። ረሃብ ሆነ። ዘር የሚዘራ ሳይሆን ዘር ቀለብ ሆነ። ዘር ምን ሆነ? ቀለብ ሆነ። ዘር ቀለብ ሆነ። አያችሁ፣ ዘር መብላት ከባድ ነው። ታስታውሳላችሁ፣ የሀገራችንም ታሪክ አለ። ምናልባት ሁላችሁም ታሪኩ ሊሸፍን ስለማይችል አልፈዋለሁ። ዘር መብላት ነውር ነው። ዘር ቀለብ ሆነ። ጎተራቸውን ሟጠጡ። ለእንስሳት ይሆናል ብለው የደፉትን እንደገና ሰብስበው መብላት ጀመሩ። እንስሳቱም አለቁ። ነገር ግን ለራሱ መሠዊያ ሰርቶ ከእግዚአብሔር ጋር እንደኔና እንደናንተ ይገናኝ የነበረው ይስሐቅ ያለ ወንዝ ያለ ዝናብ ከጎተራ አውጥቶ ደረቅ መሬት ላይ ዘሩን ዘራ ይላል። አይገርም? ደረቅ መሬት ላይ የሀገራችን ገበሬዎች ዘር የሚዘሩት ምን ከዘነበ ነው? ዝናብ ከዘነበ ነው። ነቢዩ ይስሐቅ ግን ያለ ዝናብም አባታችን ይስሐቅ ይቅርታ፣ ያለ ዝናብም ያለ ወንዝም በደረቅ መሬት ላይ የዘራው ዘር እንደሚበቅል እግዚአብሔርን አመነው። እስኪ ስንቶቻችን ነን ሙዳየ ምጽዋት ውስጥ የምናስገባው ገንዘብ፣ የምንከፍለው አስራት፣ የምንከፍለው የአባልነት ክፍያ ልክ እንደ 2ቱ ዓሣና እንደ 5ቱ እንጀራ ተመልሰው እኛን እንደሚያጠግቡን እናውቃለን። ልብ ብላችኋል? እነዛ 2ቱ ዓሣና 5ቱ እንጀራ እዛ ብላቴናው ኮረጆ አቁፊያዳ ውስጥ ሆነው ቢቀሩ ኖሮ 5000 ሕዝብ ያጠግቡ ነበር? ኧረ በማርያም ያጠግቡ ነበር? አያጠግቡም። እንዲህ ነው። ወደ እግዚአብሔር ካልመጣን፣ ደመወዛችንን ካላስበረክ ነው፣ በቀን ስራ ያገኘነው፣ በወራዊ ደሞዝ ያገኘነው፣ ከትርፋችን ላይ ያገኘነው ስናስባርከው ልክ እንደ 2ቱ ዓሣ ከብላቴናው ወጥቶ በአምላክ እጅ ሲያዝና ተመልሶ ለሕዝቡ ሲሰጥ ብላቴናው ኮረጆ ውስጥ ሆኖ የሚቀር አልነበረም። የተቆጠሩት 5000ና ያልተቆጠሩት ሕፃናትንና እናቶችን ምን የሚል ሆነ? የሚመግብ ብቻ አይደለም፣ ተርፎ የሚነሳ። የመቅደሱ ረድኤት ማለት ይህ ነው። ነቢዩ ይቅርታ አባታችን ይስሐቅም ይህንን አመነ። በደረቅ መሬት ዘርዘራ። ምን እንዳገኘ ታውቃላችሁ? 100 እጥፍ አገኘ። አይገርም? ስንት እጥፍ አገኘ? 100 እጥፍ። በደረቅ ሰማይ፣ በደረቅ መሬት፣ ደረቅ አፈር ላይ ዘርቶ ስንት እጥፍ አገኘ? 30ም አይደለም 60ም አይደለም 100 እጥፍ አገኘ። ማንን ስላመነ? እግዚአብሔርን ስላመነ። ከማን ጋር ስለተገናኘ? ከእግዚአብሔር ጋር ስለተገናኘ። ቤተ መቅደስ ስትመጡም በዚህ ልክ ነው መምጣት ያለባችሁ። ስትሰጡም በዚህ ልክ ነው መስጠት ያለባችሁ። ስትጸልዩም በዚህ ልክ ነው መጸለይ ያለባችሁ። ስታመልኩም በዚህ ልክ ነው ማምለክ ያለባችሁ። ምክንያቱም እሱ ዘየአሲ ተወካቢ፣ ሰጥቶ የሚቀበል ተቀብሎ የሚሰጥ አምላክ ስለሆነ። ማን የተመሰገነ ይሁን? እግዚአብሔር የተመሰገነ። ከዛ ንጉሡ ምን አለ? ሀብቱ አለ። አይገርም? ሀብቱ ከመንግስትና ከሕዝብ በላይ ሆኗልና ከሀገራችን ይውጣ። የማን ሰው ሀብት ከሀገርና ከመንግስት በላይ ሆነ? የእግዚአብሔር ሰው። እንዲህ ነው። ከእግዚአብሔር ጋር ልባችንን ከፍተን ከተገናኘን፣ ለአምልኮቱ ዝቅ ብለን ከሰገን፣ ዝማሬውን በስጋችንና በነፍሳችን ማዛመድ
ከቻል ድሃ ሆነን ሳይሆን ሀብቱ፣ አመለካከቱ፣ ዕውቀቱ፣ ትህትናው፣ ተቀባይነቱ፣ ተደማጭነቱ፣ ግርማ ሞገሱ ከሀገርና ከመንግስት በላይ ሆኗልና ይውጣ ተባለ። ይስሐቅ ፖለቲከኛ ሆኖ አይደለም ከሀገር ይውጣ የተባለው። መንግስትን ተቃውሞ አይደለም ከሀገር ይውጣ የተባለው። ከተማዋን የሚያቆሽሽ ስብዕና አለው ተብሎ አይደለም ከሀገር ይውጣ የተባለው። እግዚአብሔር ከሀገሪቱ መንግስትና ከሀገሪቱ ሕዝብ በላይ ምን ስላለው? ስለባረከው። ለምን ባረከው? እግዚአብሔርን በመሰዊያው ይገናኝ ስለነበረ። በምን ይገናኝ ስለነበረ? በመሰዊያው ይገናኝ ስለነበረ፣ በመስዋዕት ከእግዚአብሔር ጋር ይገናኝ ስለነበረ፣ በሰጠው ሳይሆን በሚሰጠው እግዚአብሔርን ይወደው ስለነበረ ሀብቱ ከመንግስት በላይ ሆነ። አሁን እኔ የምነግራችሁ ቤተ ክርስቲያንም የምትላችሁ ከመንግስትና ከሀገር በላይ የሆነ ሀብት እንዲኖራችሁም አይደለም። ግን ከመንግስትና ከህዝብ በላይ የሆነ ማን አላችሁ? እግዚአብሔር አላችሁ። ክብርና ምስጋና ለእግዚአብሔር ይሁን። አንሳይኩ አዕይንቴ መንገለ አድባር እማይቴ ይምጻ ረድኤቴ ረድኤቴ የሰማ በእግዚአብሔር። ሰዎችን ስለ ችግሬ አወራኋቸው፣ ችግሬን ተካፈሉኝ፣ ችግሬን ግን አልቀረቡልኝም አለ ዳዊት። ሰዎችን ስለ ሐዘኔ አወራኋቸው፣ ያጽናህ አሉኝ እንጂ ማጽናናት አልቻሉም አለ። ሰዎችን ገንዘብ ጠየኳቸው፣ ቢኖረን እንሰጥ ነበረ፣ ግን ደግሞ የለንም አሉኝ አለ። በዚህ ዘመን ሰርቼ እለወጣለሁ ብዬ የዘመንን አምላክ ረስቼ ዘመንን ተበረኮስኩት አለ። ግን ሊሆን አይችልም አለ። ከተራራ በላይ በስልጣናቸው፣ በገንዘባቸው፣ በተደማጭነታቸው፣ በሞገሳቸው የሚፈሩ ሰዎችንም ጠጋ ብዬ ወዳጅ ሆንኋቸው፣ ዘመድ ሆንኋቸው፣ አገልጋይ ሆንኋቸው አለ። ግን ከችግሬ የሚያወጣና ለቤቴ ለሕይወቴ ረድኤት የሚሆን ነገር አጣሁ አለ። በዘመናት መካከል ረድኤት የሚሆነው ኑሮ የሚሆነው ነገር ሲያጣ በሰዎች መመርኮዝን ትቶ በጉልበት መመርኮዝን ትቶ በሁኔታ መመርኮዝን ትቶ ወደ እግዚአብሔር ሲመለከት ረድኤት እንደማያቋርጥ ወንዝ ወደ ዳዊት ፈሰሰ። ክብርና ምስጋና ለእግዚአብሔር ይሁን። ረድኤት የሰ እምኀበ እግዚአብሔር። ረድኤታችን ከማን ነው? ኧረ ተናገሩ፣ ከማን ነው? ከእግዚአብሔር። እግዚአብሔር ደግሞ ረድኤቱን የሚሰጠን ከምንድን ነው? ረሳችሁ? ከምንድን ነው? ከመቅደሱ። የረድኤቱ ምንጭ የት ነው ብላችሁ ጠይቁ። የጤና ምንጭ የት ነው ብላችሁ ጠይቁ። የፈውስ ምንጭ የት ነው ብላችሁ ጠይቁ። የዘላለም ሕይወት ቅዱስ ሥጋና ክቡር ደም በነፃ የሚታደልበት የት ነው ብላችሁ ጠይቁ። እግዚአብሔርና ሰው የሚገናኙበት ምድር ላይ ያለ ቤት የት ነው ብላችሁ ጠይቁ። ክብርና ምስጋና ይግባው። ይሄው እኛ ቤት የኦርቶዶክስ ተዋሕዶ ቤተ ክርስቲያን። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔርና ሰው የሚገናኝበት። አቤት! አያችሁ፣ ፊቱ ከመቆም አልፈን ከመጸለይ አልፈን ተሰጥኦም ከመቀበል አልፈን ከማን ጋር የምናወራበት ግን ከእግዚአብሔር ጋር የሚያወራ ስብዕና አለን። እስኪ ራሳችሁን ተመልከቱት። እኔ ከእግዚአብሔር ጋር በፊቱ ቁሜ ማውራት እችላለሁ። የሚያሳፍር ስብዕና፣ የሚያሳፍር አይምሮ፣ የቆሸሸ ሕሊና፣ በጥላቻ የታወረ ልብ በፍጹም የለኝም የሚል ከኔና ከእናንተ መካከል ሰው ይኖር ይሆን? እስኪ ራሳችሁን ፈትሹ። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ 3:18 ላይ ምን ይላል?
እኛ በምድር ላይ ስንኖር በምን ላይ ስንኖር? በምድር ላይ ስንኖር አለ እንደ መስታወት የእግዚአብሔርን መልክ እያሳየን እንኖራለን። የማንን መልክ? እንደምን እያሳየን? ህይወታችሁ አሁን ክርስቶስ ያሳያል። እስኪ አያችሁ፣ ሐዋርያው ጳውሎስ በቃ የሚኖረው ማንን ለማሳየት ነው? የሚሰብከው ክርስቶስን ለማሳየት፣ የሚኖረው ነገረ መስቀሉን ለመተርጎም ለመኖር። ሰው ሁሉ ሐዋርያው ጳውሎስን ሲያይ ሐዋርያው ጳውሎስን አይደለም የሚያየው። በሐዋርያው ጳውሎስ ላይ ማንን ያየዋል? መድኃኒዓለምን ያየዋል። እስኪ ያላመኑ ሰዎች ያመኑም ሰዎች በስራ ገበታችሁ በማህበራችሁ ቡና ስትጠጡ መክፈት አብራችሁ ስትቆርሱ እናንተ ላይ የሚያዩት ማንን ነው? አያችሁ፣ ክርስትና እንደዛ ነው። ሰው ከቤተ መቅደስ መጥቶ ወንጌል ተምሮ ተለምጦ ክርስቶስን እያሳየ ካልሄደ ባትሞቱ ይሻላል። ክርስቲያን ከተጠመቀበት ጊዜ ጀምሮ ቤተ መቅደሱ መገናኛው ድንኳን መጥቶ አምልኮ ከተመለሰ ጊዜ ጀምሮ ክርስቶስን እንዲያሳይ ክርስቶስን እንዲገልጥ ነው። ይሄ በስራው፣ ይሄ በይቅርታው፣ ይሄ በትሕትናው፣ ይሄ በአመጋገቡ፣ ይሄ ባረማመዱ፣ ይሄ ባለባበሱ፣ ይሄ በሽምግልናው ክርስቶስን ይመስላል ትመስላለች እንድንባል ነው። ግን ማንን ነው የምንመስለው? እስኪ ራሳችሁን ነው። መልካችሁ አባታችሁን ወይ እናታችሁን ወይ አጎታችሁን ሊመስል ይችላል። እሱ ችግር የለውም። ንግግራችሁ አንዱን የቤተሰብ አባል ሊመስል ይችላል። እሱ ችግር የለውም። ኑሯችሁ፣ ስራችሁ፣ መልካችሁ ማንን ይምሰል ችግር የለውም። ነገር ግን መንፈሳዊ ሕይወታችሁ አባቶቻችንን መምሰል ካልቻለና የክርስቶስን መልክ መግለጥ ካልቻለ እውነት እላችኋለሁ ችግር ላይ ያለነው። እውነት እላችኋለሁ ክርስትናችን ሙሉ አይደለም። በቃ እስቲ በርቱ። ከዛሬ ጀምራችሁ ለእምነታችሁ ጨክኑ፣ ለክርስትናችሁ ወስኑ። እንደ አባታችን እንደ ኢዮብ ቅድም በነገርኳችሁ ጥቅስ ላይ ለነፍሴ ምን ሆናለ? መራራ ሆነ፣ ሐዘን ሆነ፣ ጨለማ ሆነ፣ እግዚአብሔርንም እንደዚህ አልሁት አለ። እንደ ወተት አፈሰስከኝ። እንደምን አፈሰስከኝ? እንደ ወተት አፈሰስከኝ፣ እንደ እርጎም አረጋኸኝ፣ ቆርበትና ቆዳ አለበስከኝ፣ በአጥንትና በጅማት አጠነከርከኝ። ጊዜ ሲደርስ ከእናቴ ማኅፀን አወጣኸኝ፣ በእንክብካቤ አሳደግከኝ፣ ለቁም ነገር አበቃኸኝ። አውቀው ሳይሆን ሳያውቁ አጥብተን ከሆነ ብለው ለአንተ መስዋዕት የሚያቀርቡ ልጆችን ሰጠኸኝ። በቁጥር የማላቃቸው በሬዎች፣ ላሞች፣ ፍየሎች፣ ግመሎችን ሰጠኸኝ። ግን ያን የሰጠኸኝን ሁሉ የምሳሳቸው ልጆችንም ነጠቀኝ። ላሞችንም፣ በሬዎችንም፣ ፍየሎችንም፣ ግመሎችንም የማይቆጠሩ የቤት እንስሳትን ሁሉ ከአንተ በመጣው መብረቅ ወሰድክብኝ። ሚስቴም ከሰነፎች አንዷ ሆና አንተን ስደበውና ሙት አለችኝ። ጓደኞቼም አንተን ከማምለኬ የተነሳ ክርክር ያዙኝ። እባክህን ከዚህ ጭንቅ ጥቂት ረፍት ስጠኝና ውሰደኝ አልሁት። ያም አልሆነም። ከሰጠኝ እንስሳት በላይ ከእግር እስከ ራሴ ከሰጠኝ ሀብት በላይ ቁጥራቸውን የማላቃቸው ትሎች ወረሩኛል። ምኖች ወረሩኝ? ወረሩኝ። ስጋዬን ሁሉ ጨረሱት። አጥንቴንም ሰዎች ሳይሆን ራሴ አየሁት። እግዚአብሔርንም እንደዚህ ያልኩታል፣ ለምን ከማኅፀን ተወለድኩ? ኢዮብ 10:18 ላይ ተመልከቱ። ለምን ከማኅፀን ተወለድኩ? ለምን ወላጆቼ ኢዮብ ብለው ጠሩኝ?
ለእናትና ለአባቴ ወንድ ልጅ ተወለደ ብለው ሰዎች ለምን ተደሰቱ? ለምን አሳደግከኝ? ምን ነው ከእናቴ ማህፀን አባቴም እናቴም ጎረቤትም ዘመድ አዝማድ ሳያየኝ ከእናቴ ማህፀን ቀጥታ ወደ መቃብር በወረድኩ ኑሮ። ከእናቴ ማህፀን ወዴት? ወደ መቃብር በወረድኩ ኑሮ። አይገርምም? ከዚህ ሁሉ መከራ በኋላ እስኪ ይዩት። አይደለም የክርስቶስን ይቅርና አይደለም የኢዮብን ይቅርና አይደለም የሰማዕታትን ይቅርና እኔና እናንተ እኮ ከመገናኛው ድንኳን ከእሱ ጋራ ከምንነጋገርበት ከንጉሱ አውድ የራቅንበትን ያላስቀደስንበትን ኪዳን ያላስደረስንበትን ወንጌል ያልተማርንበትን ምክንያት ወደኋላ ዞር ብለን ብንመለከተው ያሳፍረናል፣ ያሳፍረናል። ብዙ እህቶቼና ወንድሞቼ ለምን መጣህ አታስቀድስም? ለምን ወንጌል አትማርም? ለምን አትለወጥም? ለምን ንስሐ አትገባም? ለምን ቅዱስ ሥጋውና ክቡር ደሙን አትቀበልም ስንላቸው ጊዜ የለንም ይላሉ። ምን የለንም? ምን የለንም? አምናለሁ ኢትዮጵያ ውስጥ ጊዜ የለንም። በአንድ በኩል ስራ የለም፣ በአንድ በኩል ሱቅ እንከፍታለን እንጂ ስራ የለም። በአንድ በኩል ወሩን ሙሉ ሰርተን የምናመጣው ኑሮ አይደለም የራሳችን ሆድ ይቅርና የቤት ኪራይ እንኳ መክፈል ከብዶን በምንሰራበት ቢሮ ካላደርን ብለን ከጥበቃ ጋር ስንታገል የምንውል የምናደር ምስኪኖች ነን። ይሄ ሁሉ ችግር እያለ ግን ቤተ መቅደሱ መተን ወንጌል መማር ይከብደናል ወገኖቼ። ስለዚህ እኔና እናንተ አባቶቻችን መርጦ መልአኩ ቅዱስ ገብርኤልን ሰፈራችን ላይ አምጥቶ ረድኤት ይሆነን ዘንድ መልአኩ ቅዱስ ገብርኤልን ከፍ ላደረገው አምላክ አንዴ እልል ብላችሁ አመስግኑልኝ። በዚህም ትይዩ ደግሞ ከመልአኩ ከቅዱስ ገብርኤል በምድርና በሰማይ የማትለየው ቅድስት ድንግል ማርያም ወደዚህ ልጇን አማልዳ ስላቀረበችን ከፍ አድርጋችሁ ድንግል ማርያምን አመስግኑልኝ። አባቶቻችን ቅድም እንደዚህ አሉ፣ ሰምታችኋቸዋል፣ አምናለሁ። እንደዚህ አሉ፣ አይቴኑ መልአክ ዘአብሰረኒ ብካዬ ይራይ ወርዳኒ አልብየ ሰብ ዘየአምረኒ እንዘ ትብሊ ድንግል አራራህክኒ በገዳም አመነሱኪ እያለ ይቀጥላል። ያ አለ ያ 15 ዓመት ሲሞላኝ ቤተ መቅደስ ሆኜ ጌታዬን እያመሰገንኩ ሳለ ደስታንና ጸጋን የመላብሽ ሆይ እግዚአብሔር ካንቺ ጋራ ነው ብሎ ደስ ይበልሽ ያለኝ መልአክ ደስታ ሲርቀኝ የታለ አለች። ምን ሲርቀኝ? ማን ነው እንደዚህ ያለው? እመቤታችን። ደስታ ሲርቀኝ ጉሮሮዬን እንኳ የማረጥብበት ውሃ የሚሰጠኝ ሳጣ ሊቁ ምን አለ? ዘይትወከፈኪ ወይውበኪ አተ ጸሪቀ ማርያም እንግዳ ዘአልብኪ ያውቀ። ሁሉን የፈጠረውንና ሁሉን የያዘውን ታቅፌ አዝዬ ሳለ ጥቂት ውሃና ጥቂት መክፈልት የሚሰጠኝ አጥቼ ስራብ አማናዊውን ፀሐይ በጀርባዬ አዝዬ በደረቴ ታቅፌ ግብፅ በረሃ ስኳትን የሰማዩ ፀሐይና የምድሩ አሸዋ ሲገርፈኝ እግዚአብሔር ካንቺ ጋራ ነው ደስ ይበልሽ ያለኝ መልአኩ ገብርኤል ወዴት አለ አለች። አስተውሉ። መልአኩ ቅዱስ ገብርኤል እንኳ የኔና የናንተ
አዳኝን ትወልደው ዘንድ መጥቶ ያበስራት የት ነው? ተናገሩ። የት ነው? ቤተ መቅደስ። የት ነው? አረ ተናገሩ። በቃ የዓለም መድኃኒት የሆነው ከኛ ጋር ይገናኝ የነበረው እግዚአብሔር ይወለድ ዘንድ ድንግል ማርያምን እንዲያበስራት የላከው የት ተቀምጣ ሳለ ነው? ቤተ መቅደስ። እግዚአብሔር ደስታን እንዲያበስራችሁ ትፈልጋላችሁ? ጤናችሁን እንዲመልስላችሁ ትፈልጋላችሁ? ጓዳችሁን እንዲሞላ ትፈልጋላችሁ? ስጋችሁ ከነፍሳችሁ ጋር እንድትስማማ ትፈልጋላችሁ? በትዳራችሁ መካከል በጫጉላችሁ ጊዜ የነበረው ፍቅር እንዲመለስ ትፈልጋላችሁ? ረድኤት እንደ ደመና እንዲከባችሁ ትፈልጋላችሁ? ከቤተ መቅደሱ እንደ ድንግል ማርያም አትለዩ። ክብርና ምስጋና ለእግዚአብሔር ይሁን። ከቤተ መቅደሱ አትለዩ። ከቤተ መቅደሱ የማይለዩ አባቶቻችን ምንም ያጡት ነገር የለም።